እንዴት አባቱ ነው የሚያቃጥለው በእናታችሁ ተዘረፉ ቅር እንዳይለ ቻምፕ ቅር እንዳይለ አባቱ በፔናልቲ ነው የሌባ ሊግ ነው ምንም ማድረግ አይቻልም ሰቤት ስጋባ በደንብ ቪዲዮ ሰራላል እግዚአብሔርን አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁ አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁ ቻምፒየን ነን እኛ ቻምፒየን ነን እንዲህ ብሎ እንዳይደብራችሁ እግዚአብሔርን አንተ ዳኛ ግን ማለት ነው እንዲህ ብሎ እንዳይደብራችሁ ጭራሽ እንዳይደብራችሁ ቻምፒየን ነን እንዲህ ብሎ እንዳይደብራችሁ የቲክቶክ አካውንት የመዘጋት ለራሱ እንደዚህ አልሰበረኝም የምር አዑዙ ቢላሂ ሚነሽ ሸይጣን ደርሰን በእናታችሁ በአላህ ዳኛ እንደዛ አይነት ግን ሌብነት በታሪክ አይቻላልም የምሬ ነው እንደዚህ አውሮፓ ቻምፒዮንስ ሊግ ላይ እንደዚህ አይነት ዝርፊያ በጋድ እንደዚህ ይዘረፋል አረ በአላህ ምን እኮ በእናታ አረ ወይኔ አረ ፈጣሪ ያለ እኔ በጣም ከባድ ነው ወገን ላይክ እኔ ጨዋታዎች ጀም እንደዛ አይነት ሙድ አልነበረኝም በቃ ተስፋም አልነበረኝም ግን እንደዛ ተስፋ ወይኔ ተጫዋቹ ወይኔ ጋብሪኤል አዑዙ ቢላሂ ከባድ ነው ወገን የምሬ ነው ምላሽ በጣም ነው የሚያስጠላው በጣም የሚደብረን ምናምን መስሏችሁ ነው ስቲል እኮ ዩ አር ዘ ሻምፒዮን ኦፍ ኢንግላንድ አንድሽ መተሽ እንዳትንጫጭ አንድሽ ማለት ነው እቺ ጭራሽ ከአርሰናል ጋር በዚህ አደውሉብኝ ስልኬ ላይ እየገባችሁ አታቋርጡኝ ከአርሰናል ጋር ማንሽም ልትፎካከሪያችን ቢያንስኛ ሻምፒዮንስ ሊግ ተሰናበትን ብለን ነው አይደለ ያለቀስነው ፍጻሜ ፒኤስጂ በዳኛ በላብን ብለን አንቺ ባለፈው ለታ ሻምፒዮንስ ሊግ ገባን ብለሽ ስትጨፍሪ ችግር የለውም እንኳን ወጣ እንደውም እሺ ከኛ ቀጣይ አመት ምድላል እንኳን ዋናው ፕሪሚየር ሊግ በላ እንኳን የዋንጫው ማጋሌስ እንዴት ፔናልቲ ይመታል ማጋሌስ ተከላካይ ሆኖ እንዴት ፔናልቲ ይመታል አረ ቢስሚላህ ያ ሁሉ የተለፋበት ኳስ ወይኔ በአላህ ያን ሁሉ እንዴት ማጋሌስን አርቴታ ያስመጣዋል በእናት እንዴት ገና እንደሚስተው ማጋሌስ እንደሚሰቅለው ሊሰቅል እንደሚችል ምንም ኳስ ያላየ ሰው እንዲው ፊዚካሉ ተከላካይ ኳስ ማውጣት መቀለስ እንዴት የሚችል ተጫዋች እንደዚህ አይነት የጭንቅ ሰዓት ፔናልቲ ተሰምቷል ዙቤሜንዲ ብሎ እንዴት ነው እሱ የምታስበው እንዴት ማጋሌስ ይመታል በአላ ይሄን ጭንቅላት እንኳን ምን ዙቤሜንዲ ያለ ማጋሌስ እንዴት ነው ሊመታ የሚችል ወይኔ ያረቢ እኔ እንደዚህ ምንም ሰብሮኝ ያውቅ አኡዙ ቢ ይዜ ምን አይነት ፔናልቲ ነው የምትመታው ይዜ ወይኔ አንጀቴ ተቃጠለ አረርኩኝ ጀማው ምር ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው እንደዚህ ፔናልቲ ትመታለህ በእናት ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲው አራረርኩኝ ጀማው ተቃጠልኩኝ ምን አይነት ድክመት ነው ረኢዚ ካንተ አልጠብቅም ምሪ ነው ላችሁ ማንም ተጫዋች አንን ኳስ ቢሰተው ማለት ነው ችግር የለብኝ እዚህ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው አርሰናል የአውሮፓ ቻምፒዮንስ ሊግን በሉዊስ ኤንሪኬ ፓሪስ ሴን ዠርሜን ተነጥቋል። የሚገርም ትንቅንቅን በተመለከትንበት ጨዋታ ላይ መድፈኞቹ አርሰናሎች በካያቨር 6ኛው ደቂቃ ላይ የሚገርም ከታይት አንግል ፊኒሺንግ አስመልክቶን 1-0 ቀዳሚ መሆን ችሎ ነበር። ታዲያ ፈርስት ሃፍ የሚገርም መከላከል ነበራቸው። ከዛ በኋላ ሰከንድ ሃፍ ላይ ፓሪስ ሴን ዠርሜኖች በኦዝማን ዴምቤሌ አማካኝነት በፔናልቲ ያገኙትን ጎል በማስቆጠርም እንግዲህ አንድ አቻ ጨዋታውን በማድረግ ወደ ኤክስትራ ታይም አምርቶ ነበር። ጨዋታው በኤክስትራ ታይም ምንም ጎል አልተቆጠረም ነበር። ከዛ በኋላ በፔናልቲ ሹታውት እንግዲህ ጨዋታውን ፓሪስ ሴን ዠርሜኖች 4-3 በሆነ ውጤት ማሸነፍ ችሏል። በአርሰናል
በኩል ኢዜና ጋብሪኤል ማጋሌሽ የመሳሰሉት ተጫዋቾች ፔናልቲዎችን ማምከን የቻሉ ተጫዋቾች ሲሆኑ በፓሪስ ሴን ዠርሜን በኩል ፔናልቲ ያመከነው ብቸኛው ተጫዋች ኑኖ ሜንዴሽ ሆኗል ማለት ነው። በጨዋታው ላይም እንግዲህ በፔናልቲ 4-3 ፓሪስ ሴን ዠርሜን በማሸነፍ የአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ አመት የግላቸው በማድረግ እንግዲህ በታሪካቸው ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ከአሰልጣኝ ሉዊስ ኤንሪኬ ጋር ማሳካት ችሏል ማለት ነው። መድፈኞቹ አርሰናሎች በአንጻራቸው ከ6 በኋላ ሌላ የፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታን እንግዲህ ሲነጠቁ ተመልክተናል ከባርሴሎና በኋላ በፓሪስ ሴን ዠርሜን ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ይኸው እንዳልኳችሁ አገሪቷ ሰላም ተመልከቱ። አገሪቷ ሰላም፣ ዝናቡ ደግሞ ደስ ሲል ሰላም። አረ በስመ አብ። አሁን ብትበሉት እንደዚህ በሰላም የት ነው የምንገባው ነበረ? የት ነው የምንገባው? በቃ ቀጣይ ዓመት ትበላላችሁ። እንዲህ በቀላሉ አንዴ ደርሳ አትበላም። እና ክሎፕና ጋርዲዮላ መመልከት በቂ ነው ለዚህ ማለት ነው። ጋርዲዮላ ስንት ዓመት ነበር? ጋርዲዮላ ራሱ በጣም ነው የምንችለው። እኔ ደስ ብሎኛል። እናንተ ስለትዳውያ እኔ ልክሽን ካንደባዶ እንደሰጠሽ የታባሽ ደግሞ ገብርኤል ፔናልቲ ይበለ ገብተናል ግዳል በድል አባቴ በድል ነው የመጣው ዛሬ እንዴ! ያ አላህ ምን አይነት ነገር ነው ያየሁት። ይሄን ነበር ስመኝላችሁ የነበረው። ይሄንን አባቴ በመጨረሻ ሰዓት ቅስም እንዲሰበርልኝ ነበር ስፈልግ የነበረው። ይሄን ነበር ስጠብቅልኝ የነበረው። አገኘሁክ ያ አላህ። ግባ እናውጣው ያራዳ ልጅ ምንም አባት አታመጣም ከእንግዲህ በኋላ። ላላላካ ብሏል አባት። የአራዳ ልጆች ቻማችሁ ገና እመጣለሁ፣ ራሴን አረጋግቼ እመጣለሁ። ወይኔ የሚያራዳ ልጆች ብቻ አልቻልኩም። ባርዬ በቃ ምንም ማድረግ ይቻላል። ገባ አይደል? ያው ያጋጥማል። ምን ያደርግላችኋል? ሲጀመር በልታችሁ ማታውቁት ዋንጫ ነው። ምን ገና መደርደሪያ ማዘጋጀት ምን አለፋችሁ? ገባ አይደል? ምን አለ ፕሪሚየር ሊግ ይበቃል። እና አይታችሁ ማታውቁትን ነገር ደግሞ ድንገት እግር ኳስ አይታ ማታውቀውን ነገር ለማሳየት መሞከር ምን አለፋችሁ? እና ያጋጥማል በእግር ኳስ እስካሁን እንዲህ ስለሆነ በጣም ያሳዝናል። አይዟችሁ። አይ ጋብሪኤል ሰይፉን ይዛዝብን። ምንም አንልም። ፔናልቲ ተሰጣለ። ፔናልቲ እኔ ማለት ነው አርሰናሎች አሜን አይደል? አሜን አርሰናሎች ማለት ነው የሞተ ፒኤስጂ ማለት ነው። እግዚአብሔር ሞቷል እኮ የሌለ የሞተ ፒኤስጂ እኮ ነው። ከፍቶ እኮ ነው ይጫወታል። ምን ሆናችሁ ነው? ጋብሪኤል የኔ ጋክፖ ወደ ላይ ነው አንተ ፔናልቲ ሰዓት በኢየሱስም ጉድ ሰራችሁ። እኔ ተውት፣ ምንም ማለት አይደለም። ፕሪሚየር ሊግ አሳክታችኋል። ለቻምፒዮንስ ሊግ ምንም እንትን አትበሉ። ኮሮና ሆነበት አይደል? ጎሪጎሪው ለቆርቆሮ አትቃጠሉ። ይሄ ቆርቆሮ ነው አይደል እንዴ? ይሄም ያልፋል። በቃ ምንም ማድረግ አይቻልም። አንድ ለፒኤስጂ ፒኤስጂ የአውሮፓ ቻምፒየንስ ሊግን አርሰናልን በማሸነፍ ድጋሚ ባክ ቱ ባክ እንግዲህ ከፍ አድርጎ ስሟል ማለት ነው። አረ ምን አይነት አውሬ ክለብ ነው ግን ፒኤስጂ። ከምሬ ነው የምላችሁ። ግን አሳዘነኝ ማጋሌሽ፣ እግዚአብሔርን አሳዘነኝ። ግን ያው አሳዛኝ ተሸናፊ ነው ማለት ይቻላል። አርሰናል ፔናልቲ ደርሰው ነው እንግዲህ የተሸነፉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው በፕሪሚየር ሊጓ መጥናናት ነው አርሰናል ፋሚሊ ማለት ነው። ግን ይሄ ክለብ እግዚአብሔርን የዓለማችን ምርጡ ክለብ በአሁኑ ሰዓት ፒኤስጂ ነው። ግን አርሰናሎችም እዚህ ስለደረሱ ምስጋና ይገባቸዋል። ከእንግሊዝ ክለብ አኩርተውናል። ያው እዚህ ምንም ቢሸነፉም እዚህ የደረሱት እነሱ ናቸውና ክብር መስጠት አለብን ማለት ነው። ብቻ ግን የሁሉ ተጫዋች ቀይሮ እነ ዴምቤሌን እነ ክቫራትስኬሊያ አልተጠበቀም ፒኤስጂ በፔናልቲ ያሸንፋል ተብሎ። ከምሬን ነው የምላችሁ። ብቻ ግን ይሄ ክለብ ኧረ በስመ አብ ፒኤስጂ ቃላቴ